ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ብራዘር ጨረቃ ፋሚሊ ጨረቃ ፋሚሊ ይቅርታ እንግዲህ አብሪሽን ሳይ በጣም ነው ያሳቀኝ ማለት ነው። እኔ ተቀነባብሮ መስሎኝ ነበር። ልክ ቲክቶክ ላይ ጭራሹኑ ኤርሜላ በጋርድ እንዴት ለምንስ ለሩታ ጋርድ ቀጥሮ ነበር እንዴ? ዳኒ ነው ትዝ ያለኝ። ዳኒ ጋርዶች ይዞ መጥቶ ነበር። በዛ ሰዓት እኛ ፋራ ነበርን፣ እውነት ይመስለን ነበር ማለት ነው። የማሮቼ ፍቅሮቼ ቲሞሮ እንግዲህ ሁላችንም የመዳም ቅመሞች ታውቃላችሁ። ስቱደንት ስኩል ላይክሲንስ ባስ ሞርኒንግ ዌክ አፕ አይ አም ቢዚ። ስለዚህ ዛሬ የሀብታም ሳቃችንን ለመሳቅ ነው እኔ አብርሽን ይዤ የመጣሁት እንጂ ኤርሜላን ደግፌ አብርሽን ደግፌ አይደለም። ከሚገርመኝ ነገር ለምን እንደምስቅ ልንገራችሁ። የሚገርመኝ እኛ በአንድ ቁጥር ጭራ አብቅለን ነበር፣ ያን ያለማወቅ ማለት ነው። ሰው አሁንም ዌክ አፕ ይነቃሉ። ነቅተው ለምን ይናድዳሉ? አንድ ነገር እንኳ ያለማየት ይቻላል። እኔ አንዳንዴ በኮሜንት የሚሳደቡት የሚናደሩት ነው ሰርፕራይዝ የሚሆነው። ሰው ቤት ሄዳችሁ ሳትጠሩ ሄዳችሁ የምትሳደቡት እንዴ! እኔ አሁን አመት ሆኖኛል፣ አመት 11 ወር። ግን ያው የሩታን እርጉዞና ላይክ እሱን ፕሮግራም አያለው። እንደዚሁም ወርቅ ሲሰጣት ላይክ መኪና ሲገዛለት እሱን አያለው። ከዛ ወዲያ ግን እንደዚህ የተጨምላለቀ አንድ ቀን ነው ድምጿን የሚሰማት። እቺ ኤርሜላ ድምጿ ደግሞ ያምራል። ኤርሜላ ዩር ቮይስ ኢዝ ግሬት። እናቴ አባቴ ሚስት እንኩ ይገርሙኛል ከምር። አሁን ደግሞ እንዳለ ገብቶበታል ፋሚሊ ጭምር ሽምግልና እና አብርሽ እንግዲህ የማሮች ፍቅሮች እንግዲህ አትበሳጩ። አብርሽ ጋርድ ይዞላችሁ መጥተዋል። ጋርድ ያመጣው ለኦዲየንሶች ሊሆን ይችላል። ዱቄት ሳያረጋችሁ ራሳችሁን ኮንትሮል አድርጉ፣ ለመከላከል ሞክሩ። ፕራንክ ሲሰሩ ድራማ ሲሰሩ ካልተመቻችሁ መተው ወይ መናደድ። አረ እዚህ ጋር ምን አስገባችሁ? ኤርሜላ ማለት ነው። አይሁላችሁ ከመኪና በክብር ይኸው። ግን ኤርሜላ ከፍ አድርጊው እንዳይጠልፍሽ ርዝመቱ። ወንድ ልጅ እኮ ጭቅጭቅ አይወድ የሚባለው እንዳ ሩታዬ ማይስዊት እንግዲህ ምንም ለማድረግ አልችልም። በባልሽ መሳቂ መፍቴ ነው፣ እንዲሳቅበት ነው እንግዲህ እንደዚህ አይነት ቪዲዮ የሚሰራው። ባል ማክበርና ማስከበር እንደኛ ባላችሁን ስደብቁ ብቻ ነው፣ ሚዲያ ሳታወጡት። ከባሌ ከዶላር ባሌ ካላችሁ ነው። ከዛ ወዲያ እናሾፍበታለን፣ እንስቃለን። እኛ የምንሰደባለን። ስንስቅ ራሱ እኮ የምትናድዱ የመዳም ቅመሞች አላችሁ እንዴ! ምን አገባን? አብርሽ እንደፈለገ ቢሆን ምን አገባኝ ሲጀመር። ኦቴ ወይኔ እኔ እኮ ተናግሬያለሁ ውዶቼ ማለት ነው። እኔ ከአንድ ሰዓት በፊት ምሳሌ ሁሌ አብርሽን የምሰጠው ነገር አለ። ለምን ለትዳር ብቁ ያለ መሆንና ለትዳር ብቁ መሆን መኪና ቤት ኔቨርስ አይደለም። ለትዳር ሬዲ መሆን ያለበት አብርሽ ላይ ብዙ ማልፈርደው ነገሮች አሉ። ለምን አብርሽ እንዴት ነው ይሄን ምግብን ያልበላም ስትሉ ለአራት ተይዞ የሚያጎርሷችሁ እጅ እግራችሁን። አብርሽ እንደዛ ነው ትዳር ውስጥ የገባው። አብርሽ ትዳር አልፈልግም፣ አንድ ልጅ መውለድ አልፈልግም፣ አረባካችሁ ብሎ ትልቅ ሚዲያ ላይ ተናግሯል። ስለዚህ በግድ ነው እኮ አንዳንዴ ውዶቼ ጎረቤት ምን ይለኛል እኔ ቆሜ ልቅር፣ ወንድ ልጅን በግድ አይነቨርስ እንዴ ምላ ያኔ እኔ አይምሮ እስከሚያቅ ድረስ በህይወት እንኳን እዚህ ኤጅ ላይ ያለው ኔቨርስ ፎርዋርድ ቆሜ አልቀርም እንዴ በግድ አግባኝ ነው እኮ። በግድ አግባኝ የለም። ሴቶች አንዳንዴ እኛንም አጽያት አታስገቡን። ለምን እኔ አሁን አብርሽን እቃወመዋለሁ። ነገ ማንም ወንድ እንደዚህ መሆን የለበትም። ግን ሌላው ደግሞ ከአብርሽ መውሰድ ያለባችሁ ምንድነው፣ ለትዳር ብቁ ያልሆነ ወንድ አታግቡ። ለትዳር ብቁ መሆን ማለት መኪና ቤት አይደለም። አብርሽ ለትዳር ብቁ አይደለውም። ከ2 ወር በፊት ብሩክ ከዚህ በፊት ያልሰማችሁ ካላችሁ ማለት ነው ምን ብሏል? እኔ በግፍፊት ነው ትዳሬን ያስኩት። የሩታን እንኳን ሞራል አይጠብቅም። ለምን አንዳንዴ ውዶቼ አሁን
ሚዲያ ላይ አልቅሶ እኔ አፈቅርሻለሁ ምናምን ብሎ የታገለው አይደለም። ሚዲያ ላይ እኔ ትዳር አልፈልግም ከአንድም ሁለት ሚዲያ ላይ ጠይብ ህይወት መሰረቱ። ዛሬ ላይ ደግሞ ምንድነው ከነሱ ከብሩክ ይቅርታ ከሩታና ከአብርሽ ስደት ላይ ያለሽ እህቴ እድሜ ሄዷል፣ እከሌ አገብታለች፣ እከሌ ወልዳለች ምናምን ሳይሆን ለትዳር ይሄ ሰው ብቁ ነው፣ ምንም አይኑረው፣ ገላሽን አሳልፈሽ ትሰጪዋለሽ። አንቺ ከሰራሽ ምንም ማለት አይደለም። ሬሊውን ነው እዚህ ጋር ምች ደሞዝሽን እንዳለ አስረክቢው። ኔቨርስ አንድ ወንድ ስደት ላይ ስራ ካሌለው ፍሪጁን ትሞይለታለሽ፣ 500 ሪያል ለእጁ ትሰጫለሽ። በተረፈ ደግሞ 3 ወርሽን 4 ወርሽን መዳም ቤት ትሰሪያለሽ። የ3 ወር ደሞዝ ሳውዲ አረቢያ ሪያድ 6000 ነው። 4000ን ኢትዮጵያ ትልኪያለሽ፣ 2000ን ከባልሽ ጋር ፈሽ ትያለሽ። ይሄ የሚጣፍጥ ህይወት ነው። ግዴታ እኔ ስራ ስላለኝ ባሌ ስራ ስላለው በራሴ ምሳሌ ሳይሆን መስጠት ያለብኝ ብዙ እዚህ ስደት ላይ ሲኖሩ ማለት ነው። እና ምን አለ መሰላችሁ ይሄን ቶታሊ የምቀበጣጥርላችሁ ምንድነው ከሩታና ከአብርሽ ሚዲያ ላይ እነሱ ሩታም እየተጎዳች ቤተሰብም እየተጎዳ ያለው ገባችሁ? እነሱ ዶላሩ ነው የሚታያቸው፣ ግን ለሰው በጣም የሚከብድ ነገር ነው ይሄ መሆነው። ምንድነው ያለ ፍላጎት ጋብቻ ይባላል። ያለ ፍላጎት ጋብቻ መጨረሻው ይሄ ነው። ስለዚህ ብልጥ የሆንሽ እህቴ እኛ አንደኛችንን ይዘናል። አልሐምዱሊላህ ሀላ መርቆ ሰጥቶናል። ሪሊው ነው የምነግራችሁ። ግን ስደት ላይ ያለሽ እህቴ በቃ ትዳር ብለሽ አታስገድጅ ወንድ ልጅን። ሲንግል ሆነሽ አምረሽ መኖር ትችያለሽ። እንዴ የወለደ ሁሉ ያገባ ሁሉ እኮ እስከ ዘላለም ላይኖር ይችላል። ሊለያዩ ይችላሉ። በአንድ ወር ተጋብተው ሊለያዩ ይችላሉ። 4 ልጅ ወልደው ሊለያዩ ይችላሉ። ብቻ መኖር ይቻላል። ሪሊው ነው የምነግራችሁ። ከእንደዚህ አይነት ቅሌት ማለት ነው። ሚዲያ ላይ ህይወታችሁ እንዲህ ከሆነ ሚሊዮነር ብትሆኑ እንኳን ዱባይ አሜሪካ ሰርግ ቢደረግላችሁ ሴንሲብል ሚኒንግለስ ሪሊውን ነው የምነግራችሁ። ሪሊውን ነው እኔ ከነ ሩታ ትዳር እንደ ሩታ እና እንደ አብርሽ ትዳር ከመያዝ እኔ ቆሜ ልቅር። በቃ ሳታገባ ምን ሳትል በቃ መባል ይሻላል። ቤተሰብ ተዋርዶ ለዶላር ብለው እነሱም እየገቡበት አላ ይቅር ይበለን እኛን ማጽያት እያስገቡን። ስለዚህ አንዳንዴ ሴት ቆም ብላችሁ አስቡ። አሁንም የመጣሁት ምንም እናደደው ነገር የለም። ፎር ዋስ ዲስ ነው ማይ ቢዝነስ። እኔ እና አብርሽ ተከታይ ናችሁ። ዩ ኖ ማይ ቮይስ ኤቭሪባዲ ጋይስ ማለት ነው። ስለዚህ እኔ አሁን የምናገራችሁ ምንድነው ወደ ራሳችሁ ተመለሱ። ያለ ፍላጎት ጋብቻ የሚባለው ላይክ ዚስ ኦኬ። ይሄን ይመስላል። እንዳለበዛባችሁ ለማንኛውም ፏ በተን ብሎ አብርሽ ከጋርዱ ጋር መጥቷል። ተማሩ ባይነኝ። እኔ ማንንም የምሳደብበትም ታይም የለኝም። ፎርዋት ምን አገባኝ? ዚስ ነው ማይ ቢዝነስ። ያኔ የጨስኩት ይገርመኛል ዛሬ ላይ እና ወዳችኋለሁ። ለምታዳምጡኝ ኮሜንት ስድብ እንዳጽፉ አላባላችሁ በጠብቃችሁ